ሰላም ጤና ይስጥልን ውድ አድማጮቻችን አጫጭር የስፖርት መረጃዎችን እንደተለመደው በሰዓታችን ይዘን መተናል። ውድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን ላይክ አድርጋችሁ ጀምሩት። እንዲሁም ሐሳብና አስተያየቶቻችሁን ኮሜንት ቦክስ ላይ ጻፉልኝ። አሁን ቀጥታ ወደ ስፖርታዊ መረጃዎች ሳልፍላችሁ የምርጦች ውድድር የታላላቆች ፍልሚያ የደጋፊዎች መዝናኛ የሆነው ታላቁ የአውሮፓ ቻምፒዮንስ ሊግ ውድድር ዛሬ ምሽት ይመለሳል። የሰሜን ለንደኑ ክለብ አርሰናል በሜዳውና በደጋፊ ፊት በኤምሬት ስታዲየም የፈረንሳዩን ቱጃር ክለብ ፓሪስ ሴንት ጀርመን ያስተናግዳል። ቤተሰቦች እንደተለመደው የጨዋታውን ውጤት ቅድመ ግምታችሁን ኮሜንት ቦክስ ላይ ጻፉልኝ። አርሰናል ወይንስ ፓሪስ ሴንት ጀርመን ማን ያሸንፋል? ስንት ለስት ይጠናቀቃል? ግምታችሁን ጻፉልኝ። በአርሰናል በኩል አዲስ የተባለ የጉዳት ዜና የሌለ ሲሆን ጉዳት ላይ የነበሩት ቤን ዋይትና ሚኬል ሜሪኖ ለጨዋታው ዝግጁ ናቸው። ቶማስ ፓርቴ ደግሞ በቅጣት ምክንያት የዛሬው ጨዋታ የሚያመልጥ ይሆናል። የሉዊስ ኤንሪኬው ቡድን ፒኤስጂ ደግሞ ምንም አይነት የጉዳት ዜና የሌለው ሲሆን ሙሉ ተጫዋቾቹን ይዞ አርሰናልን ለመግጠም ዝግጁ ነው ተብሏል። እውነታዎችን ስንመለከት አርሰናል ከፒኤስጂ ጋር ባደረጋቸው ጨዋታዎች አንድም ጨዋታ ተሸንፎ አያውቅም። ሁለቱን አሸንፏል፣ ሶስቱን ደግሞ አቻ ወጥቷል። አርሰናል በዚህ የውድድር ዓመት በሜዳው ባደረጋቸው ያለፉት ስድስት ጨዋታዎች ከስድስቱ ጨዋታዎች ውስጥ አምስቱን ማሸነፍ ችሏል። ፒኤስጂ ደግሞ በሁሉም ውድድሮች ባደረጋቸው ባለፉት አራት ጨዋታዎች በአንዱ ብቻ ነው ማሸነፍ የቻለው። ግምታዊ አስተላለፋቸውን ስንመለከት ይህንን መረጃ ስካይ ስፖርት ይፋ አድርጎታል። በአርሰናል በኩል ዴቪድ ራያ በግብ ጠባቂነት ቦታ ላይ፣ ጁሊያን ቲምበር፣ ሳሊባ፣ ኪዮር፣ ሉዊስ ስኬሊ፣ ኦዴጋርድ፣ ሜሬኖ፣ ራይስ፣ ሳካ፣ ትሮሳርድና ማርቲኔሊ ይሰለፋሉ ሲል ስካይ ስፖርት ግምታዊ አስተላለፉን እንደዚህ ያስቀምጠዋል። በፒኤስጂ በኩል ደግሞ ዶናሩማ በግብ ጠባቂነት ቦታ ላይ ይቀመጣል። ሐኪሚ፣ ማርኪኒዮስ፣ ፓቾ፣ ሜንዴዝ፣ ሩይዝ፣ ቪታኒያ፣ ኔቬስ፣ ክቫርቲሊያ፣ ዴምቤሌና ዱኤ በዛሬው የአርሰናልን በሚገጥመው የቻምፒዮንስ ሊግ ስብስብ ውስጥ ይካተታሉ ብሏል ስካይ ስፖርት በግምቱ። ቤተሰቦች አርሰናል ወይንስ ፒኤስጂ ማን ያሸንፋል? የሰሜን ለንደኑ ክለብ አርሰናል ከዛሬው የፒኤስጂ ወሳኝ የቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ በፊት ልምምድ ሰርቷል። መድፈኞቹ ትናንትና ምሽት በሰሩት መደበኛ ልምምድ ላይም ሚኬል ሜሪኖና ቤን ዋይት መሳተፍ ችለዋል። በሌላ በኩል ሪካርዶ ካላፊዮሪና ጆርጊኒዮ በትናንትናው ልምምድ ከቡድኑ ጋር ልምምድ ሲሰሩ አልታየም ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። ቤተሰቦች እስኪ አሁን ደግሞ የሁለቱ ክለብ አሰልጣኞች እንዲሁም ተጫዋቾች ከጨዋታው በፊት ምን አሉ የሚለውን እንመልከት። ከኤምሬትስ ቀና ብለን እንደምንወጣ ቃል እገባለሁ ብሏል ቪቲና። የፒኤስጂ ተጫዋች ቪቲና በዛሬው የአርሰናል ጨዋታ ቡድኑ ነጥብ ይዞ ለመውጣት ያለውን እንደሚሰጥ ገልጿል። ከአርሰናል ጨዋታ ጥሩ ውጤት ይዘን ለመውጣት ያለንን ሁሉ እንሰጣለን ሲል ቪቲና ተናግሯል። ጨዋታው በጣም አስቸጋሪ ይሆናል ያለው ቪቲና አርሰናል ጠንካራ ቡድን ነው፣ በመከላከልና በማጥቃትም ጥሩ መሆን ይችላሉ ሲል ተደምጧል። ለደጋፊው ያለንን እንሰጣለን የሚለው ተጫዋቹ ዛሬ የራሳችንን ቀና አድርገን ጨዋታውን እንደምንጨርስ ቃል እገባለሁ ሲል ተደምጧል። እኛ በጥሩ ቁመና ላይ ነን ብሏል ሉዊስ ኤንሪኬም። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ ቡድናቸው ሙሉ ትኩረቱ የአርሰናል ጨዋታ ላይ መሆኑን ዝግጁ መሆናቸውንም ገልጿል። በጥሩ ቁመና ላይ ነን ያለው ሉዊስ ኤንሪኬ አርሰናል ከኳስ ጋር ጠንካራ ነው፣ በዛሬው ጨዋታ ራሳችን ላይ ማተኮር አለብን ሲል ተደምጧል። አርሰናል ከአውሮፓ ምርጥ ቡድኖች አንዱ ነው። በግማሽ ፍጻሜው ያሉ አራቱም ክለቦች እዚህ መሆን ይገባቸዋል፣ እዚህ መጫወት በጣም ከባድ ነው ሲል የፓሪስ ሴንት ጀርመኑ ዋና አሰልጣኝ ሉዊስ ኤንሪኬ ተናግሯል። በቻምፒዮንስ ሊጉ የመጀመሪያ ዙር በአርሰናል ስለ መሸነፋቸው የተነሳላቸውን ጥያቄ ሉዊስ ኤንሪኬ ጨዋታው 7 እና 8 ወራት ሆኖታል ሲሉ ምላሽ ሰጥተዋል። አክሎም ጨዋታውን በድጋሚ አይቼዋለሁ፣ ብዙ ልዩነት አለው። የቻምፒዮንስ ሊግ የመጀመሪያ ዙር ደረጃችንን አያሳድጎታል። ዓላማችን በፒኤስጂ ታሪክ መጻፍ ነው። የአውሮፓ ቻምፒዮንስ ሊግን የማሸነፍ ጽኑ ፍላጎት አለን ሲል ሉዊስ ኤንሪኬ ተናግሯል። ለቻምፒዮንስ ሊጉ ዋንጫ ተቃርበናል ያለው ደግሞ አርቴታ ነው። የሰሜን ለንደኑ ክለብ አርሰናል ዋና አሰልጣኝ ማይክል አርቴታ ከዛሬው የፒኤስጂ ጨዋታ በፊት ከጋዜጠኞች ጋር ቆይታ አድርጓል። አሰልጣኝ ማይክል አርቴታ ምን አለ የሚለውን ስንመለከት ሪካርዶ ካላፊዮሪ ለጨዋታው ብቁ አይደለም፣ ቤን ዋይትና ሚኬል ሜሪኖ ደግሞ ልምምድ ሰርተዋል፣ ዛሬ መሰለፋቸውን እናያለን ብሏል። የዛሬው የፒኤስጂ ጨዋታ ኤምሬት ስታዲየም ከተገነባ ወዲህ ከተደረጉበት ትልልቅ ጨዋታዎች አንዱ ነው። በአሁኑ ሰዓት ትልቅ ታሪክ የጻፍን ነው።
ነገር ግን የበለጠ ታሪክ መጻፍ እንፈልጋለን ብሏል። ተጫዋቾቹ እንደ ሪያል ማድሪድ ሁሉ ፒኤስጂን ማሸነፍ እንደምንችልና ከነሱ የተሻለን እንደሆነ ይሰማቸዋል ብሏል። ወደ ቻምፒዮንስ ሊግ ዋንጫ ተቃርበናል። አሁን አጋጣሚውን ተጠቅመን ዋንጫውን ማሳካት አለብን ሲል ማይክል አርቴታ ከዛሬ ምሽቱ የአውሮፓ ቻምፒዮንስ ሊግ ጨዋታ በፊት ተደምጧል። ማይክል አርቴታ ጨምሮም ለደጋፊው ጥሪ አቅርበዋል። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ከዛሬው የፒኤስጂ ጨዋታ በፊት ባስተላለፈው መልእክትም አብራችሁን ተጫወቱ ሲል የክለቡን ደጋፊዎች ጠይቋል። ኤምሬት ስታዲየም ለሚሄዱ ደጋፊዎች መልእክት ያስተላለፈው ማይክል አርቴታ ሙሉ ትጥቃችሁን አደራጅታችሁኑ ኳስ ኑና አብራችሁን ተጫወቱ ሲል ተደምጧል። ታሪክ እየጻፍ ነው የሚለው ማይክል አርቴታ የበለጠ እንፈልጋለን፣ ዛሬ ከደጋፊው በማድሪድ ጨዋታ ከነበረውም የበለጠ ትልቅ ድባብ እንፈልጋለን ሲል ተደምጧል። ቦታውን የተለየ ማድረግ ከፈለጋችሁ ማድረግ ትችላላችሁ፣ ከዚህ በፊት ያልታየ ነገር ይኖራል ሲል ማይክል አርቴታ ጨምሮ ተናግሯል። አርሰናል የቻምፒዮንስ ሊግ ዋንጫ ይገባዋል ብሏል ማርቲኔሊም። የመድፈኞቹ የፊት መስመር አጥቂ ጋብሪኤል ማርቲኔሊ አርሰናል የመጀመሪያ የቻምፒዮንስ ሊግ ዋንጫውን እንዲያሸንፍ እንደሚሰራ ገልጿል። የአውሮፓ ቻምፒዮንስ ሊግ ዋንጫን እንደምናሸንፍ እናምናለን የሚለው ጋብሪኤል ማርቲኔሊ በዚህ ዓመት የማሸነፍ እድሉ አለን ብሏል። አርሰናል ቤቴ ነው፣ ክለቡን ወደዋለሁ፣ በጣም ቆንጆ ነገሮችንም ሰጥቶኛል ሲል ተደምጧል። አክሎም አርሰናል ከዓለም ምርጥ ክለቦች አንዱ ነው፣ ቻምፒዮንስ ሊጉን ማሸነፍ ይገባናል፣ ዋንጫውን ማሸነፍ ህልማችን ነው፣ የዚህ ቅጽበት አካል በመሆኔ በጣም ደስተኛ ነኝ ሲል ተደምጧል። ዛሬ ምሽት ስለሚደረገው የአውሮፓ ቻምፒዮንስ ሊግ ጨዋታ እንመለስበታለን። አሁን ግን አጫጭር የስፖርት መረጃዎችን እንመልከት። አንቸሎቲ ብራዚልን ለመረከብ ተስማምተዋል። ጣሊያናዊው አሰልጣኝ ካርሎ አንቸሎቲ የብራዚል ብሔራዊ ቡድንን ለመረከብ ከስምምነት መድረሳቸውን ዘ አትሌቲክስ ዘግቧል። አሰልጣኝ ካርሎ አንቸሎቲ ላሊጋው ሲጠናቀቅ ሪያል ማድሪድን እንደሚለቁ ለክለቡ ማሳወቃቸውን መዘገቡ አይዘነጋም። ካርሎ አንቸሎቲ አሁን ላይ የብራዚል ብሔራዊ ቡድንን በሚቀጥለው የ2026 የዓለም ዋንጫ እንደሚመሩ ተገልጿል። አሰልጣኙ በቀጣይ የስፔን ላሊጋ እንደተጠናቀቀ ብሔራዊ ቡድኑን ይረከባሉ ተብሎ ይጠበቃል ሲል መረጃ ዘ አትሌቲክስ ዘግቦታል። ሪያል ማድሪድ ተጨማሪ ገንዘብ ለማግኘት ሲል ብራዚላዊን ኮከብ ተጫዋች ሮድሪጎን ሊሸጠው ይችላል። እናም ተጫዋቹን ደግሞ ማንቸስተር ሲቲ በጥብቅ ይፈልጓል ሲል መረጃ ሚረር ስፖርት ዘግቦታል። የዩናይትድ የወሩ ምርጥ ተጫዋች ማን ይሆናል? በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የወርሃ ሚያዝያ የወሩ ምርጥ ተጫዋች 4 እጩዎችን ይፋ አድርገዋል። በዚህ መሰረት ብሩኖ ፈርናንዴዝ፣ ካዜሚሮ፣ ሌኒሮና ሃሪ ማጓየር የሚያዝያ ወር የማንቸስተር ዩናይትድ የወሩ ምርጥ ተጫዋች እጩ ሆነው መቅረብ ችለዋል። ቤተሰቦች ለእናንተ የወሩ ምርጥ ተጫዋች ማን ነበር? ምርጫችሁ የሆኑን ተጫዋች ስም ኮሜንት ቦክስ ላይ ጻፉልኝ። የጁድ ቤሊንጋም ወንድም ጆብ ቤሊንጋም በቻምፒዮንሺፑ የዓመቱ ምርጥ ታዳጊ ተጫዋች ተብሎ ተመርጧል ሲል መረጃ ስካይ ስፖርት ዘግቦታል። ኤደርሰን በክረምቱ ከማንቸስተር ሲቲ የመልቀቁ እድል እጅጉን እየሰፋ መጥቷል። የሳውዲ አረቢያ ክለቦችም ተጫዋቾች ላይ ትልቅ ፍላጎት አላቸው ሲል መረጃ ፋብሪዞ ሮማኖ ዘግቦታል። አትሌቲኮ ማድሪዶች የቶተንሃሙ ተከላካይ ክርስቲያን ሮሜሮን ከዋነኛ የዝውውር ኢላማዎቻቸው መካከል አንዱ አድርገውታል ሲል መረጃ ማርካ ስፖርት ዘግቦታል። በሌላ መረጃ ቼልሲዎች ተከላካያቸውን ዌስሊ ፎፋና እያስተናገደ ባለው ተደጋጋሚ ጉዳት ምክንያት ተጫዋቹን ለመሸጥ በራቸውን ክፍት አድርገዋል ሲል መረጃ ፍሎሪያን ፕሬተንበርግ ከስካይ ስፖርት ዘግቦታል። ሪያል ማድሪዶች የአሌክሳንደር አርኖልድን ዝውውር ከዓለም የክለቦች ዋንጫ በፊት ስምምነት ላይ ለመጨረስ እየተዘጋጁ ይገኛል። ማድሪዶች አርኖልድን ከስብስባቸው ጋር በማድረግ ወደ ዓለም ክለቦች ዋንጫ ለመሄድ አቅደዋል ሲል መረጃ ሬሌቮ ዘግቦታል። ፍሎሪያን ዊርትዝ ከባየር ሊቨርኩሰን ጋር ያለውን ኮንትራት የማራዘም ምንም እድል የለውም። የዊርትዝ የግል ምርጫ ወደ ማንቸስተር ሲቲ ወይንም ወደ ሪያል ማድሪድ መዘዋወር ነው ሲል መረጃ ቢልድ ስፖርት ዘግቦታል። ሊቨርፑል የዋንጫ ድሉን ከደጋፊው ጋር ያከብራል ተባለ። የመርሴይዱ ክለብ ሊቨርፑል ከትናንት በስቲያ ምሽት 20ኛ የእንግሊዝ ፕሪሚየር ሊግ ዋንጫውን ማሳካቱን በይፋ አረጋግጧል። ሊቨርፑል የፕሪሚየር ሊግ ዋንጫ ድሉን ከደጋፊው ጋር በሚያዘጋጀው የጎዳና ላይ ዝግጅት ለማክበር ማሰቡን አስታውቋል። ይህንም ተከትሎ ተጫዋቾቹ በክፍት ባዝ ሊቨርፑል ከተማን እየተዘዋወሩ ድሉን ከደጋፊው ጋር እንደሚያከብሩ ተገልጿል። በጎዳና ላይ ክብረ በዓሉ የቀድሞ የቡድኑ ታሪካዊ አሰልጣኝ የርገን ክሎፕም ይገኛሉ ተብሎ ይጠበቃል። የድል ክብረ በዓሉ ሊጉ በተጠናቀቀ ማግስት ግንቦት 18 2017 በእኛ በኢትዮጵያን አቆጣጠር እንደሚካሄድ ተገልጿል።
ማንቸስተር ሲቲ አዲስ ግብ ጠባቂ ሊያስፈርም ነው ብሏል ፍሎሪያን ፕሌተንበርግ ከስካይ ስፖርት። ማንቸስተር ሲቲ በክረምቱ ተጫዋቾች የዝውውር መስኮት በርካታ ተጫዋቾችን እንደሚያዘዋወር እየተጠበቀ ሲሆን ግብ ጠባቂ በዋናነት የሚጠቀስበት ቦታ ነው። ከማንቸስተር ሲቲ ጋር ስሙ በስፋት እየተነሳ ያለው የፖርቶ ግብ ጠባቂ ዲያጎ ኮስታ ክለቡን የመቀላቀል ድል እንዳለው እየተዘገበ ይገኛል። ተጫዋቹ ማንቸስተር ሲቲ ለመቀላቀል እሽታውን ያሳየ ሲሆን በአዲሱ ስፖርቲንግ ዳይሬክተር ሁጎ ቪያን ነገሮች ቀላል ይሆናሉ ተብሎ እንደሚጠበቅ ተገልጿል። ተጫዋቹ ከፔፕ ጋርዲዮላና ከበረኞች አሰልጣኝ ጋር ንግግር አድርጓል ሲል መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ዘግቦታል። ማንቸስተር ዩናይትዶች ማቲያስ ኩናን ለማስፈረም እየሰሩ ይገኛል። ድርድሮችም በተሳካ ሁኔታ እየሄዱ ይገኛል። ተጫዋቹም ማንቸስተር ዩናይትድን የመቀላቀል ፍላጎት አለው ሲል መረጃ ሚረር ስፖርት ዘግቦታል። ሪያል ማድሪዶች የውድድር ዓመት ሲጠናቀቅ የቪኒሽስን ኮንትራት ማራዘማቸውን ይፋ የሚያደርጉ ይሆናል ሲል መረጃ ሬሊቮ ዘግቦታል። ሪያል ማድሪዶች የበርንማውዝ ተከላካይ ሚሎስ ኬርኬዝ ላይ ፍላጎት አላቸው ሲል መረጃ ደግሞ ሚረር ስፖርት ይፋ አድርጎታል። ሪያል ማድሪዶች ሳሊባን ለማስፈረም ተዘጋጅተዋል ብሏል ማርካ ስፖርት። ግን ሪያል ማድሪዶች ሳሊባን ለማስፈረም በልጥ ለመሆን ይፈልጋሉ። በተለይም የአርሰናል ዋንጫ ለማሸነፍ አለመቻል ለፍሎሬንቲኖ ፔሬስ ተጫዋቹ ለማስፈረም መቹ መንገድ እንደሚሆንላቸውም ያምናሉ። ሪያል ማድሪዶች በመጪው ክረምት የዝውውር መስኮት ለዊሊያም ሳሊባ የዝውውር ጥያቄ ለማቅረብ ተዘጋጅተዋል ሲል መረጃ ማርካ ስፖርት ዘግቦታል። አርሰናል በክረምቱ የኒውካስትል ዩናይትዱን አጥቂ አሌክሳንደር ኢሳክን ማስፈረም የሚችል ከሆነ የቀጣዩን የውድድር ዓመት የእንግሊዝ ፕሪሚየር ሊግ ዋንጫን ያነሳል ሲል ፖል ሜርሰን ተናግሯል። አሌክሳንደር ኢሳክ በዚህ ክረምት ከጥቂት ክለቦች ፍላጎት እንደሚስብ ይጠበቃል። ተጫዋቹ ኒውካስትልን የሚለቅ ከሆነ አርሰናል ለሱ የተሻለ ቦታ ይመስለኛል። መድፈኞቹ እሱን ካስፈረሙ በ10 ነጥብ ልዩነት ሊጉን የማሸነፍ አቅም ይኖራቸዋል ሲል ፖል ሜርሰን ተደምጧል። ማንቸስተር ዩናይትዶች ማቲያስ ዴሊትና አማድ ዲያሎ በዚህ ሳምንት ወደ ቡድኑ እንደሚመለሱ ተስፋ አድርገዋል። እናም እሁድ ከብሬንትፎርድ ጋር በሚደረገው ጨዋታ ላይ የተወሰነ ደቂቃ ሊሰጣቸው ይገባል ሲል መረጃ ስካይ ስፖርት ዘግቦታል። በርንማውዞች ከማንቸስተር ዩናይትድ ጋር በነበራቸው ጨዋታ ላይ ተጫዋቻቸው ኢቫን ሊሰን የተመለከተውን ቀይ ካርድ አስመልክቶ ለፕሪሚየር ሊጉ ይግባኝ አስገብተዋል ሲል መረጃ ሚረር ስፖርት ዘግቦታል። ፈረንሳዩ ተጫዋች ፖል ፖግባ ከዲሲ ዩናይትድ ጋር መደበኛ ያልሆነ ንግግር አድርጓል። ፖግባ ነፃ ወኪል ሆኖ ይገኛል ሲል መረጃ ዘ አትሌቲክስ ዘግቦታል። ሪያል ማድሪዶች ዣቪ አሎንሶን ማግኘት ካልቻሉ ማሲሚሊያኖ አሌግሪኒን በካርሎ አንቸሎቲ ምትክ ለመቅጠር አስበዋል ሲል መረጃ ማርካ ስፖርት ዘግቦታል። ማንቸስተር ዩናይትድ፣ ሪያል ማድሪድና ፒኤስጂ ለፍራንኮ ማስታንቶኖ ጥያቄ ለማቅረብ የተዘጋጁ ይገኛል ሲል መረጃ ደግሞ ስካይ ስፖርት ዘግቦታል። ሊቨርፑሎች በዚህ ክረምት አዳም ዋርተንን ከክሪስታል ፓላስ ከ50 ሚሊዮን ዩሮ በላይ በሆነ ዋጋ ለማስፈረም የተዘጋጁ ይገኛል ሲል መረጃ ፉትቦል ኢንሳይደር ዘግቦታል። ቲቦ ኮርቷ በሪያል ማድሪድ ቤት የሚያቆየውን አዲስ የ2 ዓመት ውል ለማደስ ተዘጋጅቷል ሲል መረጃ ሪሊቮ ዘግቦታል። አሜሪካዊው ኮከብ ኮቫን ሱሊቫን 15 ዓመቱ ሲሆን በጁላይ ወር ከማንቸስተር ሲቲ ጋር ልምምድ እንደሚያደርግ ታቅዷል። ተጫዋቹም ማንቸስተር ሲቲን በ2027 የሚቀላቀል ይሆናል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ባላንዶርን ማሸነፍ ህልሜ ነው። ፔድሪ ስፔናዊ የባርሴሎና የአማካይ ስፍራ ተጫዋች ፔድሪ በዚህ የውድድር ዓመት የባላንዶር ሽልማትን ስለማሸነፍ እያሰበ መሆኑን ገልጿል። ሮድሪ ባለፈው ዓመት ካሸነፈ በኋላ አማካዮች የባላንዶር ሽልማትን ማሸነፍ እንደሚችሉ ገልጾ ሆኗል ሲል ፔድሪ ተናግሯል። ባላንዶርን ማሸነፍ የሁልጊዜም ህልሜ ነው ያለው ፔድሪ፣ ነገር ግን በአሁኑ ሰዓት ሙሉ ትኩረቴ ቡድኔ ላይ ነው ሲል ተደምጧል። በጣም አስፈላጊው ነገር 3 ዋንጫዎችን ለማሸነፍ መጣር ነው። ከዚህ ወር መጠናቀቅ በኋላ ስለ ባላንዶር ማውራት ከቻለን እናያለን ሲል ፔድሪ ተደምጧል። ማርከስ ራሽፎርድ ጉዳት አጋጠመው። እንግሊዛዊ አስቶን ቪላ የፊት መስመር ተጫዋች ማርከስ ራሽፎርድ የጡንቻ ጉዳት እንዳጋጠመው ተገልጿል። ማርከስ ራሽፎርድ በጉዳቱ ምክንያት ከቀሪው የውድድር ዓመት ውጪ ሊሆን እንደሚችል ዘ አትሌቲክስ ዘግቧል። የ27 ዓመቱ ማርከስ ራሽፎርድ በጉዳቱ ምክንያት የቀዶ ጥገና ሕክምና እንደሚያስፈልገው ተገልጿል። ራሽፎርድ በቀጣይ የእንግሊዝ ብሔራዊ ቡድን በሰኔ ወር ለሚያደርገው ጨዋታ ብቁ ለመሆን እንደሚሰራ ተጠቁሟል። ዘገባውን ዘ አትሌቲክስ ዘግቦታል። ባርሴሎና የሃንሲ ፍሊክን ኮንትራት ለተጨማሪ 1 ዓመት ለማራዘም የሚያደርገውን እንቅስቃሴ ወደ መጨረስ እየሄደ ነው። በስምምነቱ መሰረት ሃንሲ ፍሊክ በባርሴሎና ቤት እስከ 2027 ድረስ የሚያቆየውን ኮንትራት የሚፈራረም ይሆናል ሲል መረጃ ሙንዶ ዲፖርቲቮ ዘግቦታል።
ሩዲገር ከብሔራዊ ቡድኑ መታገድ አለበት። የቀድሞ የጀርመን ብሔራዊ ቡድን ተጫዋች ዴትማር ሃማን አንቶኒ ሩዲገር ከባርሴሎና ጋር በነበረው ጨዋታ ላይ ባሳየው ባህሪ ምክንያት ከብሔራዊ ቡድኑ ቅጣት ሊጣልበት ይገባል ሲል ተደምጧል። ዴትማር ሃማን በንግግሩም የጀርመን እግር ኳስ ፌዴሬሽን ሩዲገርን መቅጣት አለበት ሲል አስተያየቱን ሰጥቷል። አክሎም ሩዲገር ለኔሽንስ ሊግ ጨዋታዎች መጠራት የለበትም፣ ከሁለቱም ጨዋታዎች መታገድ አለበት ሲል ተደምጧል። ቤተሰቦች እስኪ አሁን ደግሞ ሁልጊዜም እንደምናደርገው ምስሉ ላይ የምትመለከቷቸው መኪኖችን ዋጋ ልንገራችሁና የዛሬው መረጃዬን በዚሁ ላብቃ። በመጀመሪያም ሃዩንዳይ ኮና ካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር በ32975 የአሜሪካን ዶላር እየተሸጠ ይገኛል። ይህ በእኛ በኢትዮጵያን ብር ሲሰራ በ4 ሚሊዮን 434,494 ብር እየተሸጠ ይገኛል። ቤተሰቦች አሁን ደግሞ ምስሉ ላይ የምትመለከቱት መኪና ሃዩንዳይ ቱክሰን ካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር በአሜሪካ ሀገር በ34350 የአሜሪካን ዶላር እየተሸጠ ይገኛል። ይህ በእኛ በኢትዮጵያውያን ብር ሲሰራ በ4 ሚሊዮን 619,405 ብር እየተሸጠ ነው እንደማለት ነው። አሁን ደግሞ ምስሉ ላይ የምትመለከቱት መኪና አኩራ RDX ካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር በ44700 የአሜሪካን ዶላር እየተሸጠ ይገኛል። ይህ በእኛ በኢትዮጵያውያን ብር ሲሰራ በ6 ሚሊዮን 11278 ብር እየተሸጠ ይገኛል።